Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲስ ቻናላችን ነው። አድማጮቻችን አዲስ ስለሆነ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉና የደወል ምልክቷን ተጭናችሁ ኦል የምትለዋን እንዳትረሱ። ኦል የምትለዋ የደወል ምልክቷን መጫን አትርሱ። እንደዛ ካደረጋችሁ ለህዝባችን ይጠቅማሉ፣ ያስተምራሉ። ህዝብ ላይ የሚደርስ ያለው ግፍ አድማጮች ታይቶ ተሰምቶ የማይታወቅ ነው። የሚደረግ ያለ ሴራ በሃይማኖት በዘር በተለያየ ነገር ገብተው አሁን ህዝቡ መከራው እየበላ ነው ያለውና ይህንን ነገር ልሳለም መሆን እናንተም ሰምታችሁ እንድትጠነቀቁበት በተለይ አዲስ አበባ አካባቢ በብዛት የምታዳምጡ ያላችሁበት ስለሆነ ሰብስክራይብ አድርጉ። ይሄ ለእናንተ አስታውሷቸው እያሉ ስለሚነግሩን ያሉት ነው። ላይክ ማድረግ ደግሞ አትርሱ። ላይክ የምትለዋ አትከፍሉባት፣ ጊዜ አትፈጅባችሁ። ላይክ የምትለዋን ተጫኑ እያልኩኝ አድማጮቼ አሁን እንደምታዩት ያላችሁ አንድ አስደሳች ዜና ይዤላችሁ መጥቻለሁ። የሰበር ዜና ነው። አቁም ተባለ። አስደሳች ዜና አቁም ተባለ። አብይና መሐመድ የዩኤኢ ሊደር እንደምታዩቸው ሀዘን ላይ ተቀምጠዋል። ምንድነው የምንለው ያለ ነው በዝርዝር ወደ እናንተ እናመጣለን። ግን አስቀድመን አሁንም አንድ የደረሰን ነገር አለ። ብዙ ወጣት ወደ አውሮፓም ወደ አረብ ሀገርም ለመሄድ የመላው ኢትዮጵያ እየተንቀሳቀሰ እየሄደ ነው ያለውና አትግቡብን የሚል አለ። በሊቢያ እንዳትመጡ ብለዋቸዋል። ከሶማሊያ፣ ከኤርትራ፣ ኢትዮጵያ እና አራተኛዋ ከሱዳን፣ ኤርትራ፣ ኢትዮጵያ፣ ሶማሊያ ከነዚህ ወደ መሬታችን እንዳትደርሱብን ከደረሳችሁ ወየውላችሁ ብለው መግለጫ አውጥተዋል። ይህንን አስጠንቅቋቸው ያሉት እንዳትሄዱ ከፍተኛ ችግር ላይ ትወድቃላችሁ። ይህንን ማስተላለፍ ስላለብን ነው። አድማጮቼ የሰማችሁ ላልሰሙ አሰሙ። በጣም ከፍተኛ ችግር ላይ ነው ያለ ነው ብለው ከዛ ከሊቢያም ደውለውልን ነበር እና በእኛ ይብቃ ባካችሁ እንዳይመጡ ወደዚህ ከፍተኛ የሆነ ችግር ላይ ነው ያለ ነው። ህይወታችን ይትረፍ አይትረፍም አናቅም። ብዙ ስቃይና ብዙ መከራ ነው ያለ ነው። ብዙ ነገር ነግረውናል። ግን አሁን እዚህ ብንዘረግፈው ቀኑን ሙሉ አይበቃንም። በጽሁፉም በስልክም ደውለው ነው የነገሩን እውነት ለመናገርና በጣም የሚያሳዝን ነገር ነው። ወደ ሊቢያ የሚባል እንዳትሄዱ። የፈለገ ነገር ቢሆን አገራችሁን የምትሻላችሁ አድማጮች አዲስ አበባ አትሂዱ። በተለይ ከአማራ ክልል፣ ከትግራይ ክልል፣ ከኤርትራ ወደ አዲስ አበባ አትሂዱ። አዲስ አበባ መሄድ ማለት ራስህን መሰዋት ማለት ነው። ራስህን ማጥፋት ማለት ነው። ራስህ ስታጠፋ እንደውም አጭር ጊዜም ልታጠፋው ትችላለህ ለራስህ። አዲስ አበባ ከሄድክ ግን ስቃይ ውስጥ ነው የምትሄድ ያለው ነው። የትግራይ ተወላጆች አሁን አዲስ አበባ የምትሄዱት አንስተው ወደ ሀሩር ወደሆነ ቃጠሎ የሆነ አፋር ውስጥ ነው የሚወስዷቸው። ክረምት ሲሆን ሌላ አካባቢ ብርዳማ ዝናባማ ነው የሚሆነው። አፋር ውስጥ ግን ቃጠሎ ምድር ምን ልበላችሁ እሳተ ገሞራው ይፈላል። አሁን መንቀሳቀስ አልቻልንም፣ በቂ ውሃ የለም፣ በቂ መኖሪያ የለም ብለው በጣም ስቃይ ላይ ነው ያሉት እና ወደዛ እያፈሱ እየወሰዷቸው ነው። መታወቂያ የሌለው የአማራ ክልል ተወላጅ፣ የትግራይ ክልል ተወላጅ እና የኤርትራ በተለይ እነዚህን በከፍተኛ ደረጃ እያደኑ ነው ያሉት። ገንዘብ ያለው ገንዘቡን ይዘረፋል። ገንዘቡ ከጨረሰ በኋላ ደግሞ ወደ ኮንሰንትሬሽን ካምፕ ወይ ደግሞ ወደ አፋር ነው የሚወስዱት። ጥይት ማብረጃ እንዲሆን የፋኖና የቲዲኤፍ ጥይት ማስጨረሻ ይሉታል። ይታያችሁ እንግዲህ በስንት መከራ ተወልዶ አሳድገ ደረሰልኝ ብለ የወለደ ነው የሚያውቁ ምን ያህል ኢንቨስት እንደምታደርግ ልጅህ ላይ። አብይ አህመድ ግን አንዲት ጥይት የፋኖ ወይም ደግሞ የቲዲኤፍ ትጎድላለች ብሎ ጥይት ማስጨረሻ ብሎ ሂድ ብሎ እየላካቸው ነው ያለው። ምክንያቱም ጥይት እንደልባቸው ስለማያገኙ ጥይታቸው ከጨረሱ እጃቸው ይሰጣሉ የሚል እምነት ነው ያለው። ስለዚህ ወደዛ አትሂዱ። ይህንን ነገር ከጀመር ነው በጣም ቀኑን ሙሉ አይበቃንም። ምክንያቱም ብዙ ስቃይ ነው የሚደርስ ያለው እና እንዳትሄዱ። እነዚህ ሁለቱ ወደ አዲስ አበባም እንዳትሄዱ፣ ከትግራይም ከአማራ ክልልም ከኤርትራም ተለያየም ወደ አዲስ አበባ አትሂዱ ነው የምንላችሁ የምንመክራችሁ። ምክንያቱም አዲስ አበባ የዱርዬዎች በጣም ህግ አልባ ነው ሆና ያለች። ህግ አልባ ወጥተህ የማትገባበት ነው ሆና ያለች። አዲስ አበባ እንደፈለግን ተዝናንተህ በእግርህም በመኪናህም በብዙ ነገር የምናደርግበት የነበረው እንደዛ እንዳይመስላችሁ። በተለይ ደግሞ ዲያስፖራ ላይ ያላችሁ አድማጮቻችን በመላው ዓለም ሆናችሁ የምታዳምጡ ነው ያላችሁ ወደ ኢትዮጵያ እንዳትሄዱ። አሁን ማንም ሰው ወስዶ ሊያስራችሁ ይችላል፣ ሊዘርፋችሁ ይችላል። ያለ እዛ ኢትዮጵያ ይዘው የሄድከው ገንዘብ ብቻ አይደለም አሜሪካ ጋርም አውሮፓም አውስትራሊያም ያለ ገንዘብህም አምጣ ብለው ያስገድደው። ህይወትህን ለማትረፍ ስትል ደግሞ ላኩ ብለህ ትጨርሰዋለህ። ከዛ በኋላ እንዳታወራ ደግሞ ይገድሉሃል። ስለዚህ እንዳትሄዱ ይህንን መንገር ስላለብን ብዙ ነገር ነው የሚመጣልን። ግን አሁን ወደ አስደሳችሁ ዜና ልወሰዳችሁ አድማጮች። አስደሳችሁ ዜና አሁን እንደምታውቁ አጠር ያለ ማነሱ ልስጣችሁ እንደ መግቢያ ምንድን ነው የምንናገር ያለ ነው። ሱዳን ውስጥ በቀኝ በኩል የሳውዲ አረቢያ መንግስት አለ የሚደገፉ አልቡርሃን ይደግፋል። በግራ በኩል ደግሞ እንበለውና የሐሚቲውን ዩናይትድ አረብ ኤምሬትስ ትደግፈዋለች፣ ታስታጥቃለች፣ ታለማምዳለች። ሁሉም ነገር መታቀርብለት ዩናይትድ አረብ ኤምሬትስ ከአብይ አህመድ ጋር ያለው
መሐመድ ቢን ዛይድ ነው የሚባለው። አብይና መሐመድ ሀዘን ተቀመጡ አይደለም የሚል ያለው። ስለዚህ የምታቀርብለት በሙሉ ለሐሚቲ ዩናይትድ አረብ ኤምሬት ነች። በተዘዋዋሪ ደግሞ አብይ አህመድ ቢሾፍቱ ላይ ወይ ደብረ ዘይት ውስጥ እያመረተ ጦር መሳሪያም ጥይትም ብዙ ነገር እያመረተ የተለያዩ ሀገሮች የመጣው እዛ እየገጣጠሙ እየጫነ ቢያንስ በየቀኑ 5-6 መኪና ነው ሙሉ እስከነተሳቢው ማለት ነው ወደ ቤንሻንጉል ጉሙዝ፣ ከቤንሻንጉል ጉሙዝ ደግሞ ወደ ሄሚቲ ያለበትን የሚወሰድለት እየፈረሰ ያለ ነው። ተደክረዋል፣ ጠፍቶ ኦልሞስት ወደ መጥፋት ወደ መበታተን ደርሰዋል። ትናንትና አሁን ከፍተኛ ማዕረግ ያለው ጀነራል ከፍተኛ ተሰሚነት ያለው ለአልቡርሃን እጁ ሰጥተዋል። ግን አሁን ምንድን ነው ይህንን የሱዳኑን ጦርነት እንዲቆም ንገረው ብሎ ለሳውዲ አረቢያውን ንጉስ እሱም መሐመድ ነው የሚባለው ክራውን ፕሪንሱ ለአሜሪካው ፕሬዚደንት ዶናልድ ትራምፕ ነግሮታል። የሳውዲ አረቢያውን ለዶናልድ ትራምፕ ዩኤኢ ለሱዳን ተቃዋሚዎች ማስታጠቋን ለአብይ አህመድ ማስታጠቋን ማአቁም ይበላት ብለው የዛሬ 3-4 ወር እኛም ነግረናችሁ ነበረም ጠይቆ ነበር። አሁን ያኔም ነግሮ እዚህ ዋሽንግተን ዲሲ መጥቶ ያለ የሳውዲ አረቢያ ክራውን ፕሪንስ ሲጠይቀው በጆሮአችን ሰምተናል፣ አይተናል። መቆም አለበት፣ ትጥቅ መስጠት የለበትም። ወዲያው ደግሞ ዶናልድ ትራምፕ ወጥቶ እዚህ ኬኔዲ ሴንተር የሚባል አለ ወጥቶ ሱዳን ላይ የሚደረግ ያለውን የጦር መሳሪያ የሚያቀርብ ያለው ማቆም አለባቸው ዩናይትድ አረብ ኤምሬትስ እንደ ቀልድ አድርጎ ነው እንደውም የተናገረው። አሁን ግን ከፍተኛ ዲፕሎማቱ የውጭ ጉዳይ ሚኒስትር የምንለው በኢትዮጵያ ያው ትግራይ ኤምባሲና ውጭ ጉዳይ ምናምን ስለሌላት የምንለው ኢትዮጵያ እሱን ወደ ሚድል ኢስት ልኮታል። ያለው ምን ለማድረግ አሁን የሆርሙዝ ተዘግቶ እየተዘጋ እየተከፈተ ከፍተኛ የኢኮኖሚ ቀውስ ሆነ ያለው። ምንም እንኳን የኢራንና የአሜሪካ ፕሬዚደንቶች ቢፈራረሙም የሰላም ስምምነት ተፈራርመናል ቢሉም ስቲል ግን እንደፈለገው ነዳጅ አይመጣም ያለው። ከሁሉ በላይ ደግሞ አስፈርቷቸው ያለው ቀይ ባህርም ይሄንን ግርግር ከቀጠለ ሱዳን ላይ ያለው ጦርነት ከቀጠለ እንግዲህ የሱዳኑ ጦርነት ማን ያካትታል መሰላችሁ? በዚህ ዩናይትድ አረብ ኤምሬትስ አለች ከሐሚትና ከኢትዮጵያ ጋር ሶስቱም ዩናይትድ አረብ ኤምሬት ከላይ፣ ከዛ ኢትዮጵያ አለች፣ ከዛ በኋላ ደግሞ የሱዳኑ ተቃዋሚ ያለ ኢትዮጵያ እየመጡ ይታጠቃሉ፣ ይታከማሉ፣ ሁሉ ነገር ቀለብም ይቀርብላቸው። ቤንሻንጉል ጉሙዝና አዲስ አበባ ጦር ኃይሎች ሆስፒታል ነው የሚታከሙት ከፍተኛ የቆሰሉ የሱዳኑ ተቃዋሚዎች ማለት ነው። እና በሌላ በኩል ደግሞ ማን አለ? ሳውዲ አረቢያ አለች። ከዛ በታች ደግሞ ግብፅ አለች፣ ኤርትራ አለች፣ ትግራይም ይመለከታታል፣ ሱዳን መንግስት አለ። ስለዚህ ይህንን ሁሉ ተቀላቅሎ ቀይ ባህርን ከጥቅም ውጭ ሊያረጋት ይችላል። ልክ እንደ ሆርሙዝ ሊከፈት ሊዘጋ ይችላል። እንደዛ ከሆነ ደግሞ ነዳጅ የሚባል ወደ አውሮፓም ወደ አሜሪካም ወደ ኤዥያም አይሄድም ማለት ነው፣ ሊዘጋ ነው። የዓለም ኢኮኖሚ ይወድቃል። የዓለም ኢኮኖሚ ከወደቀ ደግሞ ሁሉንም ድሃ ይሆናል፣ ሁሉንም ከፍተኛ ችግር ውስጥ ይሆናል። ከሁሉ በላይ ደግሞ አሁን ማርኮ ሩቢዮ የነገረው ለመሐመድ ቢን ዛይድ ለዩናይትድ አረብ ኤምሬትስ ፕሬዚደንቱ ማለት ነው፣ አቁም የማታቆም ከሆነ ይህንን ሰላምህን አግኝተው ያለኸውን አይቀጥልልህም። እያየኸው ነው ኢራን እንዴት አድርጋ እንደምትደበድብህ ያለችው። ዱባይ እንዳልነበረ እየሆነ ነው ያለው። ኢንቨስተሮች በሙሉ ከዩናይትድ አረብ ኤምሬት እየወጡ ነው ያሉት። ስለዚህ ሰላም መፈጠር አለበት። ሰላም እንዲፈጠር ደግሞ ለሱዳን የምትልከውን ያለኸው በኢትዮጵያም የምትልከው ያለኸውን አቁም። ቀይ ባህርን የሚያበጣብጥ ነገር መቆም አለበት ብሎ አርፈ ተቀመጥ ብሎታል። ይሄ ደግሞ አንዲት ቃልም ዝንፍ አያደርጋትም። የዩናይትድ አረብ ኤምሬት ከአሜሪካ የመጣ ትእዛዝ ወዲያው ነው ተግባራዊ የሚያደርጋት። ምክንያቱም እዚህ አሜሪካን ሀገር ከፍተኛ ቁጥር ያለው አሴት አላቸው። ብዙ ኢንቨስተሮች ደግሞ የአሜሪካ ዩናይትድ አረብ ኤምሬት ዱባይ ላይ ከፍተኛ ኢንቨስትመንት አላቸው። የእረፍት ጊዜያቸው ማሳለፊያ ብዙ ቤቶች፣ ብዙ ሪል ስቴቶች ገዝተዋል። እየሄዱ የሚንሸራሸሩም እነሱ ናቸው፣ ከአውሮፓም ከአሜሪካም። ስለዚህ ይህንን ሰላም እንዲጠፋ ሆኖ ያለው ጦርነት መቆም አለበት። ስለዚህ ዋናው የሳውዲ አረቢያ ንጉስ የሚለ ያለው ለማርኮ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትሩ ጦርነቱ እንዲቆም ዩናይትድ አረብ ኤምሬት የምታቀርበውን የጦር መሳሪያ ማቆም አለባት። የጦር መሳሪያው ሁል ጊዜ የሚመጣ ከሆነ ጦርነቱ አይቆምም። ዩናይትድ አረብ ኤምሬት አንደኛ ነገር ወንጀል ነው የምትፈጽመው ያለችው። ጦር መሳሪያ እየላከች የሱዳንን ወርቅ እየዛቀች እየወሰደች ነው ያለችው። ከፍተኛ ብዛት ያለው የዩናይትድ አረብ ማለት የሱዳን ወርቅ እየዘረፈች ነው ያለች። በዛ እረዳለሁ ትላለች። ግን የዩናይትድ አረብ ኤምሬት አሁን ሀብታቸው በምንድን ነው የሚያስቀምጡት ያሉ መሰላችሁ? በወርቅ ነው። ከኢትዮጵያም አብይ አህመድም ይሁን ብርሃኑ ጁላም ይሁን ምንም ይሁን ቤታቸውን ሰርተው ወርቅ በጆንያዎች እየሞሉ የት ነው የሚያስቀምጡት? አቡዳቢ ነው የሚያስቀምጡት። ዩናይትድ አረብ ኤምሬት ዋና ከተማቸው አቡዳቢ ነው። ለማታውቁት እዛ ነው የሚያስቀምጡት። 3-4 ቪላ አላቸው እያንዳንዳቸው
የአየር ኃይሉ ይርማ መርዳሳ፣ ኢታማዦር ሹሙ ብርሃኑ ጅላ ፍሪድ ማርሻል ነው የተማረከ ቺፍ ኦፍ ስታፍ ታይቶ አይታወቅም እኮ በታሪክ አንድ የኢትዮጵያን የሚያክል ደግሞ ከፍተኛ ቁጥር ያለው ሰራዊት ያለው ከፍተኛ ህዝብ ያለው የኢትዮጵያ ህዝብ ቁጥር እኮ በጣም ብዙ ነው አድማጮቼ። አውስትራሊያ ስንት ህዝብ እንዳላት ታውቃላችሁ? 27 ሚሊዮን ነው። እንግዲህ አውስትራሊያ እንደምታውቁት ክፍለ ዓለም ነው። ሰባቱ አንዱ ነው። ከፍተኛ ስፋት ያለው አገርም ነው ክፍለ ዓለምም ነው። ግን ስንት ነው ያለው? 27 ሚሊዮን ነው። በጣም ነው የሚገርማችሁ ቁጥሩ። የአውሮፓ ሀገሮች በጣም ትንንሽ ነው። የአዲስ አበባን ህዝብ የሚያክል የሌላቸው ብዙ ሀገሮች አሉ። ግን ኢትዮጵያ ውስጥ ያለው 130-140 ሚሊዮን ህዝብ የሚመራ ያለ ሰው እንደዚህ አይነት ቅሌትና እንደዚህ አይነት ችግር መፍጠር አልነበረበትም። ግን አሁን ተጠንቀቅ ተብለዋል። አርፈህ ተቀመጥ። ለዚህ ነው ሀዘን ተቀምጠዋል የምንላቸው ያለ ነው። ከፍተኛ ጭንቅ ውስጥ ነው ያሉት። አብይ አህመድ አሁን እየተቀጠቀጠ ነው። አማራ ክልል እየተቀጠቀጠ ነው። ኦሮሚያ ክልል እየተቀጠቀጠ ነው። ማንም የሚያስጠጋው የለም። የአዲስ አበባ ህዝብ አክ ብሎን ትፍ ብሎታል። አሁን ደግሞ ይባስ ብሎ ይሄ ፕሮቴስታንት እየተባለ ዝም ብሎ እኮ ምንም ከሃይማኖቱ ጋር ግንኙነት የላቸውም እኮ እነዚህ ሽጉጥ ታጥቀው ጠመንጃ ታጥቀው ሲዘርፉ እኛ መዘነጥ አለብን። ሌላ እኮ ማነሱ እንዴ! ዛሬ አንድ ሚዲያ ላይ ያየሁትስ ትንሽ ነው ያው ጨርሻ ላይ ያየሁትም አይ ቲንክ ኢትዮ ፎረም መሰለኝ ሽጉጥ አለው። ሽጉጥ የታጠቀ ነው። ሂዶ ደግሞ በቃ እኔ ሁሉንም ነገር ኢንቨስት መደረግ ያለበት እኔ ላይ ነው ይላል ሰውየው። ፓስተር ተብዬው ማለት ነው። ነብይ ብሎ አምባሳደር ብሎ ፓስፖርት ይሸጣል። ይሄ ፓስፖርት ከሀገር ወደ ሀገር አይወስድህም። ግን ፓስፖርቱ ግን ከገነት አይምን ከገሃነም ወደ ገነት ከገነት ወደ መሀል ብቻ ይቅር አድማጮች፣ ስለዛ ስለ ሃይማኖት ብዙ ማውራት አልፈልግም። አሁን ግን በጣም አስደሳች ነገር ነው። ይህንን ነገር አብይ አህመድ ዋና ደምስሩ ትልቁ ደምስሩ ዩናይትድ አረብ ኤምሬት ነው። አቁም ተብለዋል። ካቆመ አብይ አህመድ ምንም ትንፋሽ የለውም። የሚተነፍሰው በመሐመድ ሳምባ ነው። መሐመድ በሚሰጠው ግሉኮስ ነው የሚኖረው። ስለዚህ ዩናይትድ አረብ ኤምሬት አቁም ብሎ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ሴክሬታሪ ኦፍ ስቴት ማርኮ ሩቢዮ አሁን እዚህ ሚድል ኢስት ውስጥ ነው ያለው። ምንድን ነው የሚባለው? ሚድል ኢስት ምንድን ነው የሚባለው? ኤኒዌይስ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ፣ ኳታር እና እዛ አካባቢ ያሉትን አገሮች ትናንሽ አገሮቹን እየጎበኘ ነው ያለው ሰላም እንዲፈጠር ማለት ነው። ምክንያቱም ምን ያህል ጦርነቱ እዛ የሚድል ኢስት ሰላም ከጠፋ አሜሪካ ምን ያህል ችግር ላይ እንደምትወድቅ አይተውታል። በአንድ ጊዜ እጥፍ ነው የሆነው ነዳጅ እዚህ ሀገር። እርግጥ በሳንቲም የሚቆጠር ነው የሚደረገው። ኢትዮጵያ 120፣ 200፣ 300 በአንድ ጊዜ ነው የሚጨምረው አሉ አብይ አህመድ። ግን እዚህ በሳንቲም ነው የሚጨምረው። ግን ህዝቡ እያለ ነው። ነዳጅ የማይነካው የለም። ነዳጅ መኪና የለኝም ምን ያደርግልኛል ምናምን የሚል ደንቆሮ ሊኖር ይችላል። ሁሉንም ነገር የምትበላው የምትጠጣው የሚመጣል ከየአካባቢው በነዳጅ እኮ ነው። መኪኖቹ ያለ ነዳጅ አይመጡም። ነዳጁ ውድ ከሆነ ደግሞ ለትራንስፖርት ብዙ ይከፈላል። ስለዚህ ለማንም የማይነካው የለም ነዳጅ። ይህንን እያልኩ አድማጮቼ ለአሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።